ሰላም ጤና ይስጥልን። ሰሞነኛ የግዮን ዜና መረጃዎችን እነሆ። የአማራ ፋኖ አንድነት ከተበሰረ ጀምሮ ተስፋ የቆረጠ ጠላት ወደ ብልጽግና ስርዓት እጅ እየሰጠ እየገባ ነው። ድርጅት የማይበረክትለት እስክንድር ነጋም የነጸዳሉ ቡድን ድሽቃውን ጨምሮ ይዞ ወደ ብልጽግና ገብቶበታል። የቁጥቋጦ ስር ድርድሩ ወደ ከተማ ገብቷል። ጸዳሉ ወደ ቤቱ ብልጽግና ከተመለሰ በኋላ ያገዛዙ ሚሊሻ ሆኖ ከጠላት ጋር ፋኖን ለመውጋት ትዕዛዝ እየተቀበለ መሆኑም ታውቋል። እንደ ፋኖ ሀቅ ያለው መረጃ ከሆነ አርበኛ ከፋለው ደስ የተገደለው በጸዳሉ እንደሆነ ነው ለማወቅ የተቻለው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በሻውራ አቅራቢያ ሰዓት የፈጀ የጨበጣ ውጊያ አንደኛና ሁለተኛ ኮር ጥምር ኃይላችን ጋር ያገዛዙ ዙፋን ጠባቂ ጦር ያደረገ ሲሆን 3 የመቶ አለቃ ማዕረግተኞችን ጨምሮ ከ107 በላይ የጠላት ኃይል እስከ ወዲያኛው ተሸኝቷል። ቁጥሩ ያልታወቀ ቆስሎ ከጥቅም ውጭ የሆነ ሲሆን ድሉ የተገኘው በአነስተኛ መስዋዕትነት ነው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል የንስር በለሳ ቅጣው እጅጉ ክፍለ ጦር በበለሳ ጓኋላ ከተማ አቅራቢያ ነጋት አካባቢ ለወረራ የተንቀሳቀሰው የአብይ አህመድ ታጣቂ ቡድን በደፈጣ አደጋ የተሰነዘረበት ሲሆን 5 ሞት 7 ቁስለኛ 4 በእጅ የተማረከበት ወታደራዊ የዕለት ሁነትም ተመዝግቧል። በተያያዘ የአማራ ፋኖ ብሔራዊ ኃይል የፋኖ ልዩ ዘመቻ ኮማንዶዎች ራያ ቆቦ አባርጎ ላይ የዙፋን ጠባቂ ከፍተኛ አመራሩን ጭምር በመግደል ታላቅ ድል መጎናጸፋቸውም ታውቋል። ተጠናክረው በቀጠለው የህልውና ተጋድሎ የፋኖ ልዩ ዘመቻ የኮማንዶ አሃድ አባሎች ግንቦት 6 ቀን 2017 ዓ.ም ራያ ቆቦ ከተማ አባርጎ ጥቁር አስፓልት ላይ ደፈጣ በመያዝ በሁለት ፓትሮሎች ታጅበው ይጓዙ የነበሩ ከፍተኛ አመራሮች ላይ በከፈቱት ተኩስ አመራሩን ጨምሮ በርካቶች ሙሉ ለሙሉ ተደምስሰዋል። በዚህ ጥቃት የተደናገጠው ዙፋን ጠባቂ መከላከያ ሰራዊት አንዋጋም በማለታቸው ከራያ አላማጣ 2 መኪና ፌዴራል ፖሊስ በማምጣት ቦታውን ለመሸፈን ተገደዋል። በርካታ ቦታዎች መደበኛና ደፈጣ ጥቃቶች ተጠናክረው ቀጥለዋል። ከዚህ ጎን ለጎንም የተማረረውን ጁላ ሰራዊት በማስኮብለል ስራ ብዙ ውጤቶች የተመዘገቡም ነውም ተብሏል። በሌላ ህልውና ተጋድሎ የምስራቅ አማራ ኮር 1 እና 2 እንዲሁም የልጅ ኢያሱና ያሳምነው ኮር አሃዶች በጋራ ከጠላት ጋር ከባድ ትንቅንቅ እያደረጉ ድል እያስመዘገቡም ነው። ተጋድሎ በሰሜንና ደቡብ ወሎ በርካታ አካባቢዎች ከ3 ኮሮች በተውጣጡ የተለያዩ አሃዶች ያለማቋረጥ ለቀናቶች እየተደረገ ሲሆን ምሽግ ለቆ ማጥቃት ለማድረግ የተንቀሳቀሰው የጠላት ኃይል በርካታ ሙትና ቁስለኛውን እየጣለ ወደ ነባር ምሽጎቹ እየፈረጠጠ ነው። ሰሞኑን ከባድ ትንቅንቅ ከተደረገባቸው ቦታዎች ግንቦት 6 2017 ዓ.ም ጀምሮ ደላንታ አካባቢ ልዩ ስሙ ተንበኮ የተባለ ቦታ ላይ ምሽግ ለቆ ለማጥቃት የመጣ ጠላት ነበልባሎች ስቦ በማስገባት በርካታ ኃይሉን የመቱበት ሲሆን እንደለመደው ፍጹም ጓዳዊነት በተንጻረረ መልኩ አስከሬንና ቁስለኛውን ጥሎ የሄደ ሲሆን የሞቱትን የአካባቢ ማህበረሰብና ፋኖ በህብረት የቀብር ስነ ስርዓታቸውን ፈጽሟል። እንዲሁ የአማራ ፋኖ ብሔራዊ ኃይል የላስታ ጀነራል አሳምነው ኮር ውባንታ ባተ ክፍለ ጦር ኦፕሬሽን ሰርቷል። በወሎ ክፍለ ሀገር ላስታ አሳምነው ኮር ውባንታ ባተ ክፍለ ጦር በአርበኛ ማዕረጉ አስፋው የሚመራው የደጃዝማች ዋክሹም አድማሱ ሻለቃ ከጋሸና እስከ ስታይሽ ባለው ቀጠና የተጠና ውጤታማ ቀዶ ጥገና በማካሄድ በጠላት ላይ ታላቅ አድርሷል። ግንቦት 5 2017 ዓ.ም ከሌሊቱ 4 ሰዓት ተኩል እስከ ንጋት 11 ሰዓት በተደረገ ቀዶ ጥገና በኮን ወረዳ ሐሙሲት ከተማ ላይ የነበረው ሚሊሻና አድማ ብተና ባላሰበው በተደረገበት ድንገተኛ ጥቃት በመደናበር ገሚሱ ወደ ጋሸና ከፊሉ ወደ ስታይሽ ከተማ የፈረጠጠ ሲሆን በተጨማሪም ጋሸና ከተማ ላይ አንድ ሻምበል የብልጽግና ኬላ ጥበቃ መከላከያ ላይም በተደጋጋሚ በተደረገ ድንገተኛ ጥቃት ሙሉ ኬላውን ለቆ ራሳንችም ከሚባል ሆቴል ራሳቸውን ደብቀው ያደሩ ሲሆን በተደረገው ቀዶ ጥገና 2 ምርኮኛ 4 ክላሽ ከጠላት ገቢ ሆኗል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ቀጥሏል ሲል የላስታ አሳምነው ኮር ቃል አቀባይ ፋኖ ቢሆነኝ ቢያብይን ገልጿል። በተያያዘም የአማራ ፋኖ ብሔራዊ ኃይል ሀውጃና ክፍለ ጦር ራያ ቆቦ ቢበርና አላማጣ ዋጃ ከተማ መግቢያ ታላቅ ድል ተጎናጽፏል። ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር ራያ ቢበርና ዋጃ ከተማ አካባቢ ዋልካ መንደር ላይ ግንቦት 6 እና 7 2017 ዓ.ም እስከ ንጋቱ 11 ሰዓት በተደረገ ከባድ ትንቅንቅ በርካታ የአብይ አህመድ ዙፋን ጠባቂ ሰራዊት መደምሰስ ተችሏል። በሌሊት ተጋድሎ ሀውጃኖ ክፍለ ጦር 5 ነፍስ ወከፍ ክላሽና ከ1000 በላይ ተተኳሽ እንዲሁም ወታደራዊ ቁሳቁሶችን ማርከዋል። ጥቃት የተደናገጠው ጠላት ቆቦ ከተማ ላይ መድፍ በማጥመድ ከሌሊቱ 9 ሰዓት ጀምሮ ከ20 በላይ ቅንቡላ ውጊያውን ወደ ተካሄደበት ህዝብ በሚበዛበት አካባቢ ጭምር እያስወነጨፈ አድሯል። በዚህ ቆቦ ከተማ ህዝብ መሃል ሲተኩስ ባደረ መድፍም ፋሽስታ አገዛዝ ማንነት ተስፋ መቁረጥ ህዝብ የበለጠ የተገነዘበበት ድርጊት ሆኖም አልፈዋል። ይህ በእንዲህ እንዳለ 7ኛው ሐዲስ ዓለማየሁ ክፍለ ጦር ባደረገው ጥምር ማጥቃት ከፍተኛ ጀብድ ፈጽሟል። በዚህም መብረቁ አብራጅት በአባይ ተድላጓሉ ጥቁር አንበሳ ተወራሪ ብርጌዶች በአውደ ውጊያ የተሳተፉ ሲሆን የተደመሰሰ ከፍተኛ
ከፍተኛ ቁጥር ያለው የሰው ኃይል፣ የቆሰለ የጠላት ኃይል 27፣ የተማረከ 3 የብልጽግና አመራር ገቢ ተደርጓል። 6 ክላሽም እንዲሁ እና 3210 የክላሽ ተተኳሽ፣ 1250 የብሬን ጥይት፣ የወገብ ጥይቶችና 1 ስታር ሽጉጥ ገቢ ተደርጓል። አንበር ከተማ ላይ ፋኖ የብልጽግና ቢሮን በቦምብ አጋይቷል። ዋርድያዎችን እስከ ወዲያኛው ሸኝቷል። ዘሪሁን 13 የታቀደለትን ስራ ሰርቷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል የውባንተ ልጆች የትግል ጓዶቻቸውን አኩርተዋል። የተመስገን ጓዴ ዘመቻን በደንብ ተከናውኗል። የሜጀር ጀነራል ውባንተ አባተ ኮር 5ቱ ክፍለ ጦሮች ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በአርበኛ ተመስገን ውባንተ አባተና የጉና ክፍለ ጦር ደግሞ በአርበኛ ወንዱ አሰፋ እየተመራ የጉና ክፍለ ጦር አካል የሆነችው ገብረ መስቀል ብርጌድን በጥምረት በመያዝ በኬንቲ በመርዋ ማክሰኝት ሰኝት ዝምሃ ፈንድቃ ማህደረ ማርያም አጼ ፋሲል ክፍለ ጦር በአርበኛ ዝናው እየተመራ በመርዋ ኬንቲ ኢንጂነር ስመኛው በቀለ ተወርዋሪ ክፍለ ጦር ደግሞ በአርበኛ አርኖ እየተመራ ባለንበር ምንጡራ ወጂ ጣና ገላውዲዮስ ክፍለ ጦር በአርበኛ ማሩ እየተመራ በአርብ ገበያ በገላውዲዮስ በአንበሳሚ ውጊያዎችን አድርገዋል። የአፋር ተከፋይ ሚሊሻ ወደ ቤታቸው በገቡ ማግስት ያለ ሀፍረት የአገዛዙ ወንበር ጠባቂ ሰራዊት እየመሩ ከአማራ ፋኖ ጋር ደርሰዋል። የአገዛዙ ሰራዊት አንዲት ቦታ ለመክበብ ሲሞክር በሁሉም ክፍለ ጦሮች መገኛ የአገዛዙ ጦር ከበባው በከበባ ተመለሰ። በውጊያ መሃል መቆረጣቸውም እዛው ነበሩ። ነገር ግን ህገ ፋኖ ቆርጣን በቆርጣ መልሰው ይላልና ጥበበኛው የጥበብ ልጅ ታላቁ የአማራ ፋኖ የሜጀር ጀነራል ትንፋሽ በሁሉም ግንባር ድል ተቀዳጅቷል። ንጋት 11 ሰዓት የጀመረው የውጊያ እስከ ቀኑ 11 ሰዓት ቀጥሏል። ሰዓት በጨመረ ቁጥር ዋንታውያን የአሸናፊነት ግብራቸው ከፍ ብሎ የአገዛዙ ሰራዊትን ምሽግ ሁሉ እየሰባበሩ የአገዛዙ አርዛሚዎች እዛም ተልኳቸውን እየፈጸሙ ነበር። ከምርኮች ብዙዎች የአማራ በታኞች ማድማ በተናዎች በውጊያ መሃል መቁሰልና ማቁሰል ሜዳ ጨዋታው ህጎች ናቸው። 11 ሰዓታትን ውጊያ አድርገን ከሁሉም ክፍለ ጦሮች የቆሰሉብን 5 ወንድሞቻችን ናቸው። 5ቱም የቆሰሉ ዘረው ማንቶች አሁን በጥበብና ላቅ ባለ አሸናፊነት ልልና እየተዋጉ ይገኛሉ። ከአጼ ፋሲል አንድ ልጅ ከሜጀር ጀነራል ውባንተ ተወርዋሪ ክፍለ ጦር 4 ሲቆስሉ 5 የነጻነት ተፋላሚዎች መጠነኛ ጉዳት ነው ያጋጠማቸው። ሁሉም በጥሩ የውጊያ ስነልቦና አድዋሪነት ግብር ላይ ይገኛሉ። 3 ወንድሞቻችን ከቆሰሉ በኋላ የአገዛዙ አራዊት ሰራዊት በደንብ የገነባቸው ምሽጎች ራሳቸው በክንዳቸው ደምስሰዋል። በሚያሳዝን ሁኔታ የአገዛዙ ወንበር ጠባቂዎች ምንም አይነት የመዋጋት ሞራል የሌላቸው አልሞ መተኮስ የማይችሉ ቦታን የማያናቡ በአገዛዙ ድርጊት የተሰላቹ የአማራ ፋኖን በነፍጠኝነት አቅም መቋቋም ያልቻሉ ሲባዛ የፋኖን ክንድ መቋቋም የማይችሉ ልፍስፍሶችና አሳፋሪዎች ናቸው። በተቃራኒው ጥበበኛው የጥበብ ልጅ ታላቁ የአማራ ፋኖ ጠላትን እያሳደደ አጨደው ካመረው ወቃው። የእውነት ለመናገር የሁሉ የተኳሽነት የነፍጠኝነት ተምሳሌት አባታቸው ሜጀር ጀነራል ውባንተ አባተና የሚያመልኩት አምላክ እርዳታና የቆሙለት የፍትህ ዓላማ ነው። የአማራ ፋኖ እየጠራና እየለየለት መጥተዋል። ይህ ለዓላማችን ወርቃማ እድል ነው። ከኛ የሚጠበቀው የኛ ያልሆኑ ሐሳውያንን ከፋኖነት ምሽጋቸው ቆፍሮ ማውጣትና ጭንብላቸውን አስወልቆ የተላቻለውን እርምጃ ሁሉ መውሰድ። ስለ አማራ ህዝብ ትግል ስንል እኛ የሜጀር ጀነራል ውባንተ አባተ ልጆች እውነትን ለመናገር አንሽኮረመምም። የብር መጥፋት እስከ አባቶቻችን የአርበኝነት ውርስን መቀበል ግዴታችን አድርገናል ሲልም ፋኖ ሀቅ ያለው ገልጿል። ይህ በእንዲህ እንዳለ ልዩ ኮማንዶ ተመርቋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ለተከታታይ 6 ወራት ሲሰለጡ የነበሩ ልዩ ኮማንዶዎች ግንቦት 7 2017 ዓ.ም በደማቅ ሁኔታ ተመርቀዋል። በምርቃ ስነ ስርዓቱን ተመራቂዎች ኮማንዶዎች ልዩ የሰልፍ ጉብኝት ለተመልካቾች የተደረገ ሲሆን ተመልካቾችን ቁጭ ብድግ ያስደረገ ስፖርታዊ ትርኢት የቀረበ ሲሆን በዚህም የምርቃ ስነ ስርዓት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቀጠናዊ ትስስር አመራር የሆኑት አርበኛ የቆየ ሞላ እንዲሁም የ8ኛ በላይ ዘለቀ ክፍለ ጦር ሰብሳቢ ፋኖ ምስጋናው ይታየው እንዲሁም የክፍለ ጦር የብርጌድ አመራሮች እንዲሁም በቀጠናው ከ8ኛ በላይ ዘለቀ ክፍለ ጦር ጋር የሚተሳሰረው የ7ኛ ሐዲስ ዓለማየሁ ክፍለ ጦር አመራሮችና የብርጌድ አመራሮች እንዲሁም የደባይ ጮቄ ብርጌድ አመራሮችና የሁሉም የብርጌዱ ሻለቃዎች በተገኙበት ምርቃ ፕሮግራሙ ተካሂዷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ምክትል ሰብሳቢ የሆኑት ፋኖ መምህር ይፍረድ ውዴ ለእንግዶች እንኳን ደህና መጣችሁ መልእክት ካስተላለፍ በኋላ የአሁኑ የኮማንዶ ተመራቂዎች ልዩ የሚያደርገው አራቱም የአማራ አጽመ ርስቶች አንድነታቸውን በስርዓት ማግስት በኋላ መሆኑ ልዩ ያደርገዋል ሲሉ መልእክታቸውን አስተላልፈዋል። ሌላው የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ዋና ሰብሳቢ ፋኖ ምስጋናው ይታየው እንኳን ደስ አላቸው መልእክታቸውን ካስተላለፉ በኋላ ተመራቂ ኮማንዶዎች በክፍለ ጦራችን ለምናደርገው ልዩ ኦፕሬሽን በጣም ወሳኝና አስፈላጊ ሰዓት የተገኙ የቁርጥ ቀን ልጆች መሆናቸውንም ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ትስስር የሆኑት አርበኛ የቆየ ሞላ 8ኛ በላይ ዘለቀ ክፍለ ጦሩን ሞዴልና ተወዳዳሪ ለማድረግ ሌት ከቀን እንሰራለን ብለው በመጀመር እንኳን ደስ አላችሁ ካሉ በኋላ የነገዋ ኢትዮጵያ ጀነራሎች የዛሬው
የአማራ ምድር ድሮኖች እንኳን አደረሳቸው መልእክትም አስተላልፈዋል። በመጨረሻም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ልዩ ኮማንዶ የሽልማት ፕሮግራም በማካሄድ ፍጻሜውን አግኝቷል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።